ሙዚቃ በኔ ውስጥ የበለጠ እየደረጀ የመጣው ያሰፉ ደባልቄንና የፍቅር አዲስ ነቃ ጥበብን ዘፈኖች አዘውትሬ በማዳመጤ ወዲህም በገራገር ፍላቂት ትምህርት ቤት አንቺን በተባለው የሙዚቃ ክበብ ውስጥ ነው የምትለዋ ድምፃዊት ከሰሞኑ የደረሰባት አደጋ በርካቶችን አሳዝኗል። አሁን ያለችበት ሁኔታ ደግሞ አሳሳቢ መሆኑ እየተነገረ ይገኛል። አሁን የደረሰን መረጃ አለ፣ ትሰማላችሁ። ጃኒና የተወዳጁ ቲክቶከር አዶናይ ወንድም ከሰሞኑ አደጋ ደርሶባቸው ሆስፒታል በሕክምና ላይ እንደሚገኙ ታውቋል። ከዚህ ጋር የያዘ ጃኒ ትናንት ምሽት ያጋራችሁ ጽሁፍ ምንድነው? እስከ ዝግጅታችን ፍጻሜ አብራችሁን ከቆያችሁ እነዚህንና ሌሎች ጉዳዮችን ትሰማላችሁ። ቻናላችንን ላይክ እና ሼር ሰብስክራይብ በማድረግ አብራችሁን ቆዩም። ወላጅ አባቷ አቶ ወዳይ ብርሃኑ ለስራቸው ማሳለጫ የሚያንጎራጉሩት እንጉርጉሮ ቅራርቶ የዛሬዋን ተወዳጅ ድምፃዊት ሙጡቅ ልብ ያንጠለጥላት ነበር። በሰርግ በእንቁጣጣሽና በጥምቀት እንዲሁም በሌሎች ሙዚቃ በሚከናወንባቸው አውዶች ሁሉ ተገኝታ ለመታደምና ለመሳተፍ ከፍተኛ ጉጉት ነበራት። የዛሬዋ ወርቃማ ድምፃዊ የባህል ጣዕም ዜማዎቿ እያደሩ የተወደዱ ናቸው። ሰኞ ዕለት የተሰማው መረጃ ግን በርካታ አድናቂዎቿን አሳዝኗል። ከዚህ በፊት ለስራ ወደ ደሴ ስትጓዝ እሷ ተሳፍራበት የነበረ መኪና ውስጥ ተኩስ ልውውጥ ይፈጠራል። ከ3 በላይ ሰዎች ሲሞቱ ለጥቂት የተረፈች አባቷ የቆሰለው አርቲስት ማዲቱ ወዳይ በወርቃማ ድምጿና በባህል ዜማዎቿ የብዙዎችን ልብ የገዛችው ተወዳጇ ድምፃዊት ማዲቱ ወዳይ በደረሰባት አስከፊ የመኪና አደጋ ምክንያት ለተሻለ ሕክምና ወደ አዲስ አበባ ሪፈር መባሏ ይታወቃል። ድምፃዊ ማዲቱ በኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ እያለች ሰኞ ዕለት አደጋው እንደደረሰባት የመረጃ ምንጮች ገልጸዋል። አደጋው የተከሰተው በልዩ ስሙ ሰሪንቃ ተብሎ በሚጠራው አካባቢ ሲሆን በወቅቱ አስከፊ በነበረው በዚህ አደጋ ከድምፃዊቷ በተጨማሪ አሽከርካሪና አብሯቸው የነበረ አንድ ሌላ ሰውም ከባድ ጉዳት አስተናግደው በሕክምና ላይ እንደሚገኙ እየተነገረ ነው። ድምፃዊ ማዲቱ በአካባቢው የመጀመሪያ ደረጃ የሕክምና እርዳታ ከተደረገላት በኋላ የጉዳቱ መጠን ከፍተኛ በመሆኑ ምክንያት ለተሻለና ለላቀ ሕክምና ወደ አዲስ አበባ እንደተወሰደች ተረጋግጧል። ይህች የጥበብ እህታችን አሁን የምትገኝበት ሁኔታ ሁላችንንም የሚያሳስብ በመሆኑ መላው የጥበብ አፍቃሪና የኢትዮጵያ ሕዝብ ከጎኗ እንዲቆም ጥሪ ቀርቧል። የኪነ ጥበብ ባለሙያዎችና አድናቂዎቿ ወዳጆቿ ሕክምናዋን በቅርብ በመከታተል አስፈላጊውን ሰብአዊ ትብብር እንድታደርጉላት በርካቶች ጥሪ እያቀረቡ ይገኛሉ። ትናንት ምሽት በወጣው መረጃ ደግሞ ያለችበት ሁኔታ ታውቋል። በመሆኑም ለአድናቂዎቿና ለመላው ጥበብ አፍቃሪያን ጥሪ ተላልፏል። የመቄት ወረዳ ይዞት በወጣው መረጃ እንዲያስነብቧል። ተወዳጇን የጥበብ ፈርጥ እናሳክማት ድምፃዊ ማዲቱ ወዳይ እሽክም በስራ ምክንያት ከኮምቦልቻ ወደ መኖሪያ ቤቷ ወልዲያ እየተጓዘች እንዳለ ሰኞ አመሻሽ ወልዲያ ለመግባት ጥቂት ኪሎ ሜትሮች ሲቀሯት እየተጓዘችበት የነበረው መኪና ሞላ ጊዮርጊስ ቤተክርስቲያን ከመድረሳቸው በፊት የተሰበረ ድልድይ ውስጥ በመግባቱ ድንገተኛ የመኪና አደጋ ደርሶባት ለከፍተኛ ሕክምና አዲስ አበባ መሄዷ ይታወቃል። በአሁኑ ሰዓት አዲስ አበባ ውስጥ አቤት ሆስፒታል ሕክምናዋን እየተከታተለች ትገኛለች። የተደረገላት የራጅ ምርመራ ውጤት እንደሚያሳየው ግራ እጇ 3 ቦታ ላይ ያጥንት ስብራት ያለው ሲሆን ጀርባዋ ከነርቭ ጋር በተያያዘ ጉዳት ደርሶበታል። በተጨማሪም ሳምባዋ ላይም ችግር በመኖሩ ሁሉንም ችግሮች ለመፍታት ቀዶ ሕክምና እንደሚያስፈልጋት በባለሙያዎች ተነግሯቸዋል። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን አድናቂዎቿ በምንና ግዛት የሚለውን ጥያቄ ፈጥነን ለማሳወቅ ለሕክምና የሚያስፈልገውን ጠቅላላ ብር እስኪታወቅ ድረስ እየጠበቅን ስለነበር ገዛው ዘግይቶ የነበረ ቢሆንም አሁን ላይ ሕክምናው ተጀምሮ ታገግም ድረስ እስከ 2 ሚሊዮን ብር እንደሚያስፈልግ ታውቋል። በመሆኑም በመላው ዓለም ያላችሁ ወዳጆቿ አድናቂዎቿና የጥበብ አፍቃሪያን በሙሉ ገቢውን አሁን ላይ ከጎኗ ሆኖ እያስታመማት በሚገኘው ባለቤቷ ወርቅነህ አበበ ተሰማ የኢትዮጵያ ንግድ ባንክ አካውንት እንደሚሰበሰብና ሁሉም ሰው በይፋ እንዲያግዛት ወደ እናንተ በሙያችሁም ሆነ በገንዘባችሁ ልታግዟት ያሰባችሁ የጥበብ ባለሙያዎች፣ በመላው ዓለም የምትገኙ ቲክቶከሮች፣ ትልልቅ የሚዲያ ገጽ ያላችሁ ወንድምና እህቶች፣ በመላው ዓለም የምትገኙ ወዳጆቿ አድናቂዎቿ በፍጥነት እንድትታከም በቻላችሁት ሁሉ እናግዛት ዘንድ ጥሪያችንን እናስተላልፋለን ሲል ይገልጻል። እኛም በሚዲያችን ስም ይህች የጥበብ ፈርጥ ወደ ሙሉ ጤንነቷ እንድትመለስ እንመኛለን። ተወዳጇ የቲክቶክ ኮከብ ስመኝ ገብሩ ጃኒና የሚዲያ ተጽዕኖ ፈጣሪው የአዶናይ ወንድም የሆነው ማቱሳላ ብርሃኔ አመሻሽ ላይ በደረሰባቸው ከባድ የመኪና አደጋ ምክንያት በአሁኑ ሰዓት በሕክምና ላይ እንደሚገኙ ተሰምቷል። ሁለቱም ወጣቶች ባጋጠማቸው ድንገተኛ አደጋ ጉዳት ደርሶባቸው በሆስፒታል እርዳታ እየተደረገላቸው ቢሆንም የጉዳቱ መጠን ግን እስካሁን በዝርዝር አልታወቀም።
ታዋቂዋ ቲክቶከር ጃኒ ገብሩና የተወዳጁ ቲክቶከር አዶናይ ወንድም ማቱሳላ ብርሃኔ የመኪና አደጋ የደረሰባቸው ሲሆን በሕክምና ላይም ይገኛሉ። ከዚህ ጋር ተያይዞ በርካታ መረጃዎች እየወጡ ይገኛሉ። ትናንት ምሽት ግን ጃኒ በማህበራዊ ሚዲያ እንዲህ ስትል ገልጻለች። ስለ ሁሉም ነገር እግዚአብሔር ይመስገን። ውድ ቤተሰቦች እወዳችኋለሁ። በጣም ደህና ነኝ። አትጨነቁ፣ ፈተናዎች ለበጎ ናቸው ስትል መልእክቷን አስተላልፋለች። በአንድ ወቅት አዶናይ ስለ ጃኒ እንዲገልጹ ነበር። የአዶናይ መልእክት ሁሌም ከጃኒ ጎን እቆማለሁ። ሰሞኑን በታዋቂ ቲክቶከር ጃኒ ላይ እየተፈጸመ ያለው ስልታዊና የተቀነባበረ የሳይበር ጥቃት የሁላችንን ልብ ሰብሯል። ከ2.6 ሚሊዮን በላይ ተከታዮች የነበሯት ዋና አካውንቷና ተለዋጭ አካውንቶቿ እንዲዘጉ በማድረግ የተከፈተው ዘመቻ የስራ ጥረቷንና ስነ ልቦናዋን ለመስበር የታለመ ግልጽ ተንኮል ነው። ታዋቂው ቲክቶከር አዶናይ በዛን ወቅት ቪዲዮ እንዳሳሰበው ይህ ድርጊት የሰይጣን መንገድና የአንድ ሰው ህይወት ለማበላሸት የሚደረግ የክፋት ጥግ ነው። ግለሰቦች የድሮ ታሪኳን እያነሱ ስሟን ለማጠልሸት የሚሞክሩት ጃኒ ለደረሰችበት ስኬት ያላቸውን ቅናትና ምቀኝነት ለመወጣት ነው ሲልም ገልጾ ነበር። ነገር ግን ክፋትና ሴራ ሲፈጸም አያሸንፉም። ጃኒ በጠንካራ ስሯ እዚህ የደረሰች እንጂ በማንም ችሮታ አይደለም። አሁንም በጥንካሬዋ እንደምትመለስ እናምናለን። ለጃኒ በርች፣ ጠንካራ በመሆንሽ እናውቃለን። ይህ ጊዜ ያልፋል ሲል ገልጾ ነበር። ውድ የማራኪራ ቤተሰቦች እነዚህ የጥበብ ሰዎች ከገጠማቸው ድንገተኛ ችግር ወጥተው እንድናያቸው ምኞታችንን እንገልጻለን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።